ይሄ ብሔርተኝነት ወሰዱ፣ ዘረኝነት ወሰዱ፣ ተዋቸው። ይሄ ትንሽ ማህበረሰቡ ትንሽ የራሱ የሆነ ችግር አለበት። ስለዚህ የሆነ ነገር ሲመጣ ከዛ ጋር እያላተመ ከዚህ ጋር እያላተመ ስራ ሌላ ጉዳይ ነው፣ ይሄ ሌላ ጉዳይ ነው። ስለዚህ ዋናው ነገር መሲ ማነሳለሁ ብላለች አይደል? ተጠይቃለች። ልጅቷ ጋር ሄዶ ክስ ካልተነሳ ሊስተካከል አይችልም። ይሄ የኢማራት ህግ ነው፣ የእኛ ህግ የምናወጣው አይደለም። ስለዚህ ልጅቷን እንዳልሽው ሞኒተም ኤክስፔሪንሱ ስላላ ቋንቋውንም ምኑንም በደንብ ስለምችል ታሜን ጠቅቆ ስለ ህጉ ስለሚያውቅ ሰዎቹን አሳምኖ ምን ብሎ ሄዳ ክሷን ታንሳ ነገሮቹን ክሊር ታርግ አለቀ እኮ። እኔ አሁን የምላችሁ ይሄንን ብቻ ነው። ልክ እሱ ሙኒትን ጥሩልን፣ ታሜን ጥሩልን፣ ይምጡ ያግዙን። አሁን እሷ በተፈጠረው ነገር ስራዋን የምንለቅ ከሆነ ሙኒት በምን እንደምረዳት እነሱን አውርተን እዛ ድረስ ሂዳ ክሷ በምን እንደሚነሳ እዚህ ግልጽ ነው ይነጋገሩ ከመሲ ጋር እናነጋግራቸው። ሮዚዬ እኔ ውድት እናነጋግራቸው፣ ይነጋገሩ። ከዛ በኋላ በቃ ይፍቱ ጋይስ። እሷን ሄልፕ የምናረጋት ከሆነ ሄልፕ እናረጋታለን። ምክንያቱም እንደምታውቋት የልጅ እናት ናት። ለጥፋቷ ኤክስኪውዝ ትጠይቅ። ሮዚዬ እኔ ልዕልት መግባት ፈልገሽ ነው፣ ለጥፋቷ ይቅርታ ትጠይቅ። ከዛ በኋላ ባለፈው ይቅርታ ጠይቃለች፣ ድጋሚ ይቅርታ ትጠይቃለች። አለቅ፣ ችግር የለም። ወደ ሰፈር ወደ ምናምን የሚወስዱትን ነገር ማቆም አለባቸው ነው የሚኬ ይቅርታ ነገሩን ወደ ሌላ ነገር እየወሰዱት ስለሆነ ነው። ገባህ? እኔ እንደዚህ ብዬ የምናገረው ላቢንዬ እኛ ልንገር የምንጨነቀው ስለ እህቶቻችን ነው። መሲም እህታችን ናት፣ ልጅቷም እህታችን ናት። ትምጣ፣ ይቅርታ ይጠያየቁ፣ ትሂድ። የምትሄድበትን ዘዴ እኛ እንፍጠርላት ቢንዬ። ምክንያቱም ማዳም ቤት ስላለች አሁንም በድጋሚ እሷ ካልሄደች ክሱ ስለማይነሳ ታሜና ሙኒት ያውሩና ይሄ ነገር ይነሳላል። ልጅቷ ከከነሰሏትም ስራ ፈልገንም ቢሆን ምንም ቢሆን እናግዛት። አለቀ በቃ። ካላስ ጋይስ ይሄን ነው ማድረግ ያለብን። እኔ እንደሚመስለኝ ይሄ ነው። ምክንያቱም አሪፍ ሀሳብ ነው። ልጅቷ ትጠራ፣ ታሜንም ጥሪ፣ ሙኒትንም እንትን በይና አስማሚያቸው። በቃ ሳርዬ በቃ እሺ በቃ ጋይስ በዚህ ሀሳብ ትስማማላችሁ? ካላስ ያኔ እኛ ሁለቱንም እንትን ማለት አንፈልግም። ባይዘው መሲ ምንም ያደረገችው ነገር የለች። ተጠየቀች፣ እሺ አለች፣ አለቀ በቃ። ልጅቷ ካልሄደች አይነሳም ተባለ። ልጅቷ እንድትሄድኛ ዘዴ እንፍጠር፣ እናናግር ሰዎቿን። እኔ ሳልሆን ሙኒት ታሜ ያናግሩ። ከዛ ውጪ ስትከነሰል ሄልፕ ማድረግ ያለብንን ነገር ሄልፕ እናርጋት። ካላስ ኤክስኪውዝ አበቃ። መሲ በእንደዚህ አይነት ነገር መጥፎ ልጅ አይደል። እኔ መጀመሪያ ማውርቻታ ገና ከጅምሩ አለቀ በቃ። አይሻልም ጋይስ? አለቀ በቃ። ካላስ ምርጥ ገዢ ሀሳብ ነው ያመጣሽው ሳሪ፣ ምርጥ ገዢ ሀሳብ ነው። ይሄ ነው ሊያስማማም የሚችለው ይሄ ነው። ሌላውን ትተን ለልጅቷ ከሆነ እያሰብን ያለ ነው። ልጅቷም የፈጸመችውን ነገር ሶሪ ስላለች ለማስተካከል መጣሩ ነው። ሳሪ እንዳለችው አይ ነው መሲ ተበድላለች። አይ ነው አዎ፣ መሲ ምንም አላጠፋችው። በጉቺም ጋር ስትጠይቃት እሺ ብላለች መሲ። አለቀ በቃ አበቃ። ግን ልጅቷ ካልሄደች አይነሳም አበቃ። ስለዚህ እናንተ ደግሞ ከዚህ ነገር መማር አለባችሁ እህቶቼ። እባካችሁ 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 እባካችሁ። እሺ ኤምኬ ጥራልና ተረኩላ ነው ቆይ ልደውልላት። ያለ ደውልላት። ማሚንም ታሜንም ሼር አድርጉልን። የሌቦች ግሩፕ እሺ ጉድ ግሩፕ ኮሜንቱን ማተዩ እኔንም እኮ እየጽፈ አይ ጋድ አሪ እንግዲህ እናንተ ናችሁ የምትኖርበትን የሀገራችሁን ህግ ምናምን የምታውቁት እናንተ ስለሆናችሁ መቅረብ አለበት። አንድ ሰው ግዴታ ሲከሰስ ቀርቦ ምክንያቱም ማስረዳት አለበት። ይቅርታ መጠየቅ ካለበት ይቅርታ መጠየቅ አለበት። ልጅቱ ግን ይቅርታ ጠይቃለች። ካንስሌሽኑ እንዲሰራላት ትቅረብና እንትን ትበል በቃ። ሳሪ በእናንተ ሀሳብ እኔም እስማማለሁ። ማርያምን ችግር የለም ጋይስ። ሚኪ ወንድሜን ጥሩት አላችሁ እናንተም። ኤምኬም አለ። ለሙን ይደውልላል፣ ለታሜ ይደውሉለት ጋይስ። ያላ ስወዳችሁ ያላ ምን አረጋለሁ ማሪ። የሌባ ግሩፕ አለ። ዚስ ኢዝ ጉድ ግሩፕ አልኩት። ምን አባቴ ላርግ ማሪ። እንዴት አባቴ መሲ ታውራ ጋይስ። ምንም አታውራም ካላስቆዩ
አንድ ጊዜ እናስተካክል። ሙኒትና ታሜ ይምጡና ልጅቷን ጠርተን የሚስተካከልበትን ነገር ከፈጠርን በኋላ መሲ ታወራለች። ጋይዝ እንዴት አባቴ ላድርግ? እዚህ ስለ ሰላም እናወራለን፣ እሱ ስለ ሌብነት ያወራል። ካላስ ይስማሙ ጋይዝ። አበቃ። ይህን ነው ማድረግ የምንችለው። መሲ ማርያም ምንም እኮ አላጠፋችም። ምን አጠፋ? ደውልላት። ኤምኬ አራት አነሳም። ሳሪው እየደወልኩ። እሺ ለጁ እየደውል። ቲንክ ቦታ እንዳልይዝብሽ ልውጣልሽ። የሚገባ እሺ ወንድሜ ሰው ካለ በዚህ ጨርሱት ፕሊስ። ነገሩን ዛሬ ብቻ እንጨርሳለን። ቢንዬ ካላስ ዛሬ እንጨርሳለን። በቃ አለቀ። መስየም እግዚአብሔር ይስጥልን እህቴ፣ እናመሰግናለን። መልካም ጊዜ ባይ። አሜን። እሺ ሳኒ ደዊ፣ ለጁ እየደዊ ቶሎ በሉ። ለታሜ ደውሉለት ጋይስ። ካላስ በዚህ እንስማማና እንፍታ። በቃ ፍቱ ጋይስ፣ አለቀ። አዎ ተማሩ፣ ከዚህ ነገር ተማሩ፣ መማር አለባችሁ። በቃ እኛ ሁለቱም እህቶቻችን ናቸው። መሲ ብላለጁ ያለሽ ታሜ መሲ ታሜ ያለ አንቺ ጋር ታሜም አላነሳለኝ። ሌሎቹስ ማን ይምጣ? አዚዬ ማን ይምጣ? ማንን ትፈልጊያለሽ? ማንን ላምጣላችሁ? ታሜና እሱ እቺት ሙኒት የመጣች ቴንኪው። ልጅቷስ ሶሊያና እናስታርቃለን። ሶሊያና ይውላችሁ። አሁን ሶሊያና ደግሞ ሶሊያና መተው አለባት። ሶሊያና ከዚህ ነገር መውጣት አለባት። በቃ ማቆም አለባት። እኔ ብዙ ነገር ብያለሁ። እኔ ሶሊያና ላይ ብዙም ትኩረት እንትን ማለት አልፈልግም። ምክንያቱም እኔ እንድትተው ነው የምለምናት። በስ ጉቺ ትምጣ፣ አዲ ትምጣ፣ ጉቺ ይምጡ። ችግር ታሜ ልደውላ ነይ ጁዬ ያላ ካላስ አዲ ይምጡ ጋይዝ። ጉቺ ቤቷል ታሜ። እሺ ሙኒት ያለሽ አለው። እንዴት ዋላችሁ? እንዴት ነሽ? ማውራት እንችላለን? አዎ አውሩ አለውኝ ነው። እሺ ለታሜ አንድ ጊዜ ትደውይለታለሽ? እሺ